ጤና ይስጥልኝ ውድ ተከታታዮቻችን እንደምን ሰነበታችሁ። ይህ ዘወትር ምሽት በዚህ ሰዓት በየድል ሚዲያ የሚቀርብላችሁ የምሽት ወሬዎቻችን ሰዓት ነው። አብራችሁን ቆዩ። አዲስ የቅጣት ሕግ የውጭና የውስጥ መብራት ያላበራ ነዋሪን እቀጣለሁ። የአዲስ አበባ አስተዳደር በአዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽት 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10,000 ብር የሚደርስ ቅጣት ሊያስቀጣቸው የሚችል ደንብ የከተማዋ አስተዳደር ተግባራዊ ማድረግ ጀምሯል። ደንቡ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊተኛው ገጽ መብራት ወይም የፋሳድ ላይት መብራት በማስገባት ግዴታ ጥሎባቸዋል። በኢትዮጵያ ሁሉም የተሽከርካሪ ሰሌዳዎች ኢት የሚል መለያ እንዲኖራቸው ሊደረግ ነው። በኢትዮጵያ የሚመዘገቡ ሁሉም ተሽከርካሪዎች ኢት የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ጸደቀ። በትራንስፖርትና ሎጂስቲክስ ሚኒስቴር የወጣው መመሪያ በአሁኑ ሰዓት በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም። ሚኒስቴሩ በኢትዮጵያ ተሽከርካሪዎች የመለያ ሰሌዳ አይነቶችና ምልክቶች መወሰኛና የአገልግሎት አሰጣጥ መመሪያ 1050/2017 በሚል መጽደቁን ባሳወቀው በዚህ ሰነድ ላይ በሀገሪቱ ያሉ ተሽከርካሪዎች የመለያ ቁጥር ሰሌዳ እንደሚቀየር ገልጿል። ይህ የተሽከርካሪዎች መለያ ቁጥር ሰሌዳ መለወጥ ያስፈለገበት ዋነኛ ምክንያት የኢትዮጵያ የተቀበለቻቸውን ዓለም አቀፍ ስምምነቶች መሰረት ያደረገ እንዲሆንና የነበሩ የአሰራር ክፍተቶችን፣ የሀብት ብክነት እንዲሁም የሐሰተኛ ሰሌዳዎችን ለመቆጣጠር መሆኑ ተጠቅሷል። አዲስ በወጣው የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እንዲሁም የአገልግሎት አሰጣጥ መመሪያ ቁጥር 1050/2017 መሰረት በመላው ኢትዮጵያ አገልግሎት ላይ የሚውለው የሰሌዳ ቁጥሮች ተመሳሳይ መለያ እንዲኖራቸው እንደሚደረግ ተደንግጓል። በትራንስፖርትና ሎጂስቲክስ ሚኒስቴር በወጣው መመሪያ ክፍል 2 ስር የተሽከርካሪዎች መለያ ቁጥር ሰሌዳ አይነቶችና ምልክቶች በሚል እንደተጠቀሰው ሁሉም የተሽከርካሪ መለያ ቁጥር ሰሌዳዎች በእንግሊዝኛና በግዕዝ ፊደላት ኢትዮጵያን በሚያመላክት መልኩ አጭር ጽሑፍና የሀገሪቱን ካርታ ይይዛሉ ተብሏል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታና ሀገራችን ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እንዲሁም ኢት የሚል የግዕዝ ፊደላት ላይ የላቲን ፊደላት ይዞ እንደሚወጣም ተደርጓል። በተጨማሪ ሚኒስቴሩ የመለያ ቁጥር ሰሌዳ አሰጣጡ 3 የላቲን ፊደላትንና 4 ቁጥሮችን በመጠቀም ተከታታይ ቁጥር ያላቸው የመለያ ቁጥር ሰሌዳዎችን እንዲመረቱ እንደሚያደርግም መመሪያው ላይ ተገልጿል። ሚኒስቴሩ የተሽከርካሪዎች የመለያ ቁጥር ሰሌዳዎች የቀለም ህብር ፊደላት በተጨማሪ የመለያ ቁጥር ሰሌዳዎቹ ሲመረጥ ለቁጥጥርና ለምዝገባ ዓላማ የሚያገለግሉ መረጃዎችን የሚሰጡ ሚስጥራዊ ምልክቶች እያንዳንዱ የሰሌዳ ቁጥር አይነት እንዲኖረው ይደረጋል ተብሏል። በዚህ መመሪያ መሰረትም የመለያ ቁጥር ሰሌዳዎቹ የተሽከርካሪዎቹን ባለቤት የሚሰጡትን አገልግሎትና የኃይል አጠቃቀምን የሚያመለክቱ ቀለማት እንዲሁም ሌሎች መለያዎች እንደሚኖራቸው መመሪያው ላይ ተጠቅሷል። በዚህ መሰረት በኤሌክትሪክ ወይም ታዳሽ ኃይሎች የሚሰሩ ተሽከርካሪዎች ሰሌዳ ከሌሎች በተለየ መልኩ አረንጓዴ ትራንስፖርት ግሪን ትራንስፖርት የሚል የጽሑፍ መለያ እንደሚይዝ መመሪያው ላይ ሰፍሯል። ከዚህም በተጨማሪ ልዩ መገለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡት ጥያቄ መሰረት ለሚጠይቁ እንደየሁኔታው በልዩ ሁኔታ ሊሰጣቸው እንደሚችል የሚኒስቴሩ መመሪያ ያስረዳል። መመሪያው እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም ተግባራዊ ይሆናል ተብሏል። መመሪያው በስራ ላይ ከመዋሉ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ ለመዝጋቢው አካል በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ መውሰድ እንደሚኖርባቸው
መመሪያው ላይ ተጠቅሷል። ተሽከርካሪዎቹ ነባሩን ሰሌዳ በመመለስ አዲሱን የሚወስዱት ሚኒስቴሩ በሚያዘጋጀው የጊዜ ሰሌዳ መሰረት እንደሆነም መመሪያው ገልጿል። በአፄ ምኒልክ ዘመን የመጀመሪያዋ ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ ቁጥር መሰጠት እንደተጀመረ የሚነገር ሲሆን እዚያም በኋላ ወደ ስልጣን በመመጡት በአስተዳደሮች በአገሪቱ ቢያንስ 3 ጊዜ የተሽከርካሪዎች መለያ ሰሌዳ ቁጥር ለውጥ ተደርጓል። በንጉሥ ኃይለ ሥላሴ ዘመን የነበረው የሰሌዳ ቁጥር ወታደራዊው መንግስት ወደ ስልጣን ከመጣ በኋላ የተቀየረ ሲሆን በደርግ ዘመን የነበረው ደግሞ ኢህአዴግ ስልጣን ከያዘ በኋላ ለውጥ ተደርጎበታል። በኢህአዴግ ዘመን አገልግሎት የበቃው እና እስካሁንም በስራ ላይ ያለው የተሽከርካሪዎች መለያ ቁጥር ሰሌዳ ኢቲ የሚል መለያ ካላቸው ከተወሰኑ ተሽከርካሪዎች ውጪ አብዛኛዎቹ የሚንቀሳቀሱባቸውን ክልሎችና የከተማ አስተዳደሮች ስም 2 ፊደላትን የያዙ ናቸው። ሮበርት ፕሪቮስት አዲሱ የካቶሊክ ቤተክርስቲያን ሊቀ ጳጳስ ሊዮ 14ኛ ማን ናቸው? ትናንት ከሰዓት በቫቲካን ቅዱስ ጴጥሮስ አደባባይ የተሰበሰበው ሕዝብ የተመረጡት አዲሱ ሊቀ ጳጳስ ማን መሆናቸው በይፋ ከመነገሩ በፊት ረጅም ሕይወት ለጳጳሳችን እያለ ድምፁን ጮክ አድርጎ ደስታውን ሲገልጽ ነበር። የ69 ዓመቱ ሮበርት ፕሪቮስት 267ኛ ሊቀ ጳጳስ ሆነው ሲሾሙ መጠሪያቸውም ሊዮ 14ኛ እንደሚሆን ተነግሯል። ምንም እንኳ አብዛኛውን የአገልግሎት ዘመናቸውን ያሳለፉት በላቲን አሜሪካ ቢሆንም የሮማ ካቶሊክ ቤተክርስቲያን ለመጀመሪያ ጊዜ አሜሪካዊ ሊቀ ጳጳስ መሾሟ ነው። ሊቀ ጳጳስ ሊዮ 14ኛ ጵጵስናቸውን ከመቀበላቸው በፊት በፔሩ በሚሽነሪነት ለረጅም ዓመታት አገልግለዋል። በ1955 በስፔናዊ እናታቸውና የፈረንሳይና ጣሊያን ደም ካላቸው አባታቸው በቺካጎ የተወለዱት ፕሪቮስት 1982 ቅስናቸውን ተቀብለዋል። ከ3 ዓመት በኋላ ወደ ፔሩ ቢያመሩም ወደ አሜሪካ ለተለያዩ አገልግሎቶች ይመላለሱ ነበር። በፔሩ ዜግነት ያላቸው ፕሪቮስት ከተገለሉ ማህበረሰብ አባላት ጋር በመስራት እንዲሁም ልዩነቶችን ለማጥበብ በመጣር ይታወቃሉ። በሰሜናዊ ምዕራብ ፔሩ የአንድ ቤተ ክርስቲያን መጋቢ በመሆን ለ10 ዓመት ያህል ያገለገሉት ፕሪቮስት በካቶሊክ ሴሚናሪ ውስጥ በመምህርነትም ሰርተዋል። ሊዮ 14ኛ ሊቀ ጳጳስ ሆነው ከተሾሙ በኋላ በተናገሩት የመጀመሪያ ንግግር በሞት ለተለዩት ሊቀ ጳጳስ ፍራንሲስ ያላቸውን ፍቅር ገልጸዋል። አሁን ድረስ ግን ደካማውን ነገር ግን በብርታት የተሞላውን የሊቀ ጳጳስ ፍራንሲስ ድምፅ ሲባርከን ይሰማናል ብለዋል። በጋራ ከእግዚአብሔር ጋር እጅ ለእጅ ተያይዘን ሁላችንም ወደ ተሻለ ነገር እንሻገር ሲሉ በቅዱስ ጴጥሮስ አደባባይ ተሰብስበው ደስታውን ለሚገልጸው ሕዝብ ንግግር አድርገዋል። በፔሩ በሚሽነሪነት አገልግሎት ላይ ሳሉ ሊቀ ጳጳስ ፍራንሲስ በፔሩ ቺክላዮ ጳጳስ አድርገው ሾሟቸዋል። በምርጫው ላይ በተሳተፉት ካርዲናሎች ዘንድ በላቲን አሜሪካ ጳጳሳትና በመምረጥ እና በመሾም ቁልፍ ሚና ያላቸው የጳጳሳት አለቃ ሆነው ነበር የተሾሙት። የጳጳሳት አለቃ ሆነው በማገልገላቸው በሚገባ ይታወቃሉ። ሊቀ ጳጳስ ፍራንሲስ እንደ አውሮፓውያኑ አቆጣጠር በ2023 ኤጲስቆጶስ አድርገው ከሾሟቸው ከጥቂት ጊዜ በኋላ ካርዲናል አድርገው ሾሟቸዋል። የሊቀ ጳጳስ ሊዮ አመለካከቶች ምንድን ናቸው? በካቶሊክ ቤተክርስቲያን ውስጥ ሊቀ ጳጳስ ፍራንሲስ ጀምረዋቸው የነበሩ ለውጦችን ያስቀጥላሉ ተብሎ በርካቶች ዘንድ ይታመናል። ፕሪቮስት ስደተኞችን፣ ድሆችን እንዲሁም አካባቢን በተመለከተ የሊቀ ጳጳስ ፍራንሲስን እምነት ይጋራሉ። ካርዲናል በነበሩበት ወቅት የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስን አቋም ያለምንም ማወላወል ከመሞገት ወደ ኋላ አላሉም ነበር። የትራምፕ አስተዳደር ሰነድ አልባ ስደተኞችን ወደ ኤልሳልቫዶር ሲያጓጉዝ ተችተው አቋማቸውን በጽሑፍ ያጋሩ ሲሆን ቫንስ በፎክስ ኒውስ ላይ ቀርቦ የሰጠውን ቃለ ምልልስ እንዲሁም አብጠልጥለው ተችተዋል። ጄዲ ቫንስ ተሳስተዋል፣ ኢየሱስ ለሌሎች ያለንን ፍቅር ደረጃ እንድናወጣለት አልጠየቀም ብለዋል።
በጽሑፋቸው። ሮበርት ፕሪቮስት ምንም እንኳን አሜሪካዊ ቢሆኑም እንዲሁም በካቶሊክ ቤተክርስቲያን ውስጥ ያለውን መከፋፈል በሚገባ የሚያውቁ ቢሆኑም ቤተክርስቲያኒቷን ወደ አንድ ያመጣሉ ተብሎ ተስፋ ተጥሎባቸዋል። በላቲን አሜሪካ ረጅም ዓመት ማሳለፋቸውን በመጥቀስ ብዙዎች ከአርጀንቲና የተገኙት ሊቀ ጳጳስ የጀመሯቸውን ስራዎች ያስቀጥላሉ ይላሉ። ቫቲካን ፕሪቮስት ለረጅም ዓመት በላቲን አሜሪካ ማገልገላቸውን በማስታወስ ከሊቀ ጳጳስ ፍራንሲስ በመቀጠል ሁለተኛው ላቲን አሜሪካዊ ሊቀ ጳጳስ ስትል ጠርታቸዋለች። በፔሩ በነበሩበት ወቅት ከጾታዊ ጥቃት ጋር በተያያዘ ስማቸው የተነሳ ቢሆንም ያገለገሉባቸው ቤተ እምነቶችና አብረዋቸው የሰሩ አባቶች ምንም አይነት ተሳትፎ የላቸውም ሲሉ ተከላክለውላቸዋል። አዲሱ ሊቀ ጳጳስ በተመሳሳይ ጾታ ግንኙነት ላይ ያላቸው አቋም ግልጽ አይደለም። ነገር ግን ወግ አጥባቂ የሆኑ ካርዲናሎች ሳይቀሩ ከሊቀ ጳጳስ ፍራንሲስ የለዘበ አቋም እንደሚኖራቸው ያምናሉ። ሊዮ 14ኛ ሊቀ ጳጳስ ፍራንሲስ የተመሳሳይ ጾታ አፍቃሪ ጥንዶችን መባረክን በሚመለከት መመሪያ ሲያስተላልፉ ምንም እንኳ ጳጳሳት ውሳኔውን እንደሚያገለግሉበት አገር ባህልና አውድ እንዲተረጉሙ ቢገልጹም ድጋፋቸውን ገልጸዋል። ባለፈው ዓመት ስለ አየር ንብረት ለውጥ በተነገሩበት ወቅት የያኔው ካርዲናል ፕሪቮስት ከቃል ወደ ተግባር የምንሸጋግርበት ጊዜ አሁን ነው ብለው ነበር። የሰው ልጅ ከአካባቢው ጋር የተናበበ ግንኙነት መመስረት እንዳለበት ያስተምራሉ። በቫቲካን የኤሌክትሪክ መኪናዎች ጥቅም ላይ እንዲውሉ እንዲሁም ከፀሐይ ብርሃን የሚገኝ ኃይል ስለመጠቀምም በመስበክ ይታወቃሉ። ሊቀ ጳጳስ ሊዮ 14ኛ ፍራንሲስ ሴቶች ወደ ጵጵስናው እንዲመጡ ለመጀመሪያ ጊዜ ውሳኔ ሲያስተላልፉ ድጋፋቸውን ገልጸዋል። ውድ ተከታታዮቻችን ስለምትከታተሉ እናመሰግናለን። የዛሬው ወሬዎቻችን ይህን ይመስል ነበር። በሚቀጥለው እስከምንገናኝ በያላችሁበት ሰላም ለመግለጽ እንወዳለን።